የመጨረሻ ለቅሶ የመጨረሻ እንባዬ እንደምትሆን ተስፋ አደርጋለሁ። ከዚህ በኋላ ደስተኛ እንደመሆን ተስፋ አደርጋለሁ። ከሰማችና ከደረሰላት አድርሱላት። ኖ ምንም የምትያት ነገር የለም። ይበቃታል። እኔ ተረጋጊ። ምን ሆነሽ ነው? ለእሷ ምን ትያታለሽ? ከዚህ በኋላ በቃ ነገረች አይደል? በቃ እስኪ ተረጋጊ። በርታ፣ ጠንካራ ትሁን። ገኒ ጠንካራ መጀመሪያ ተረጋጊ። ፑሽ ማድረግ ነው ያለበት። ሀሳብሽን ተረጋጊ መጀመሪያ። ከዛ ከሰማሽ በኋላ ሀሳብ ስጪ። ይቅርታሽ ገኒ። ከዚህ በኋላ እንባሽን ለማይገባሽ ሰው አንድ እንኳን ጠብታ እንባ ለማይገባሽ ሰው እንባሽን እንዳታፈሽ። እንባሽን ፈጣሪ ፊት እንጂ ሰው ፊት እንዳታፈሽ። አንቺን ሊታቹ ወይም ደግሞ ሊያንቋሽሹ የሚፈልጉ ሴቶች መስተዋት ፊት እንኳን ቆመው ራሳቸውን ማየት የማይችሉ በጣም አስቀያሚ ሴቶች ናቸው አንቺን እንደዛ ሊያደርጉ የሚችሉት። አራራምድ ካለ እግርም ይቆረጣል። ህይወት ለደካሞች አትሆንም። በሩ ከተዘጋብሽ መስኮቱን እይ። ይሄ ምድር ያለቀሰ ያልቅስ ነው የሚባለው። አይኑ ያምሻል፣ ተሰብረሻል ምናምን፣ ግን ከዚህ በኋላ ጠንካራ ሁኚ። ሰው ፊት እንባሽን እንዳታሳይ። ቤትሽ አልቅሽ፣ ፈጣሪሽ ፊት አልቅሽ። አንድ ነገር ሲሰጥሽ የተሻለ ነገር ሲያሳጣሽ የተሻለ ነገር ይሰጥሽ ነው። እና እኔ አላቅም፣ ዛሬ በጣም ነው የተሰማኝ። በኋላ ጨምራለሁ። ያውሪያ ያው በጣም ያማል፣ ልብ ይነካል። ትልቁ ነገር አሁን እኔ ማለት የምፈልገው ተናግሬያለሁ። መጀመሪያም ስገባ ተናግሬያለሁ። እርስ በእርሳችን ሴት የምንባል ሰዎች መጀመሪያ መከባበር መቻላል እያልኳችሁ ነበር። እኔ ወደኋላ አልመልሳችሁም እናንተን። ነገር ግን አሁንም ደግሞ ስትወያዩ በትክክል ሌላዋም ሴት እንዳትጎዳ፣ ይችም ሴት ደግሞ እንዴት ነው እንደዚህ አቢዩዝ የምትደረገው በሴቶች ሲሰድቧት፣ ሲቦጫጭሯት፣ ሲሰቅሏት ይሄንን ሁሉ የሆነችው ለሱ ብላ ነው። አንድ ቀን ወጥቶ ግን ለምን ዛሬ እንኳን መናገር ይችል ነበረ። ዛሬ እንኳን መናገር ይችል ነበረ። ያውቀዋል፣ ያያዋል። እያደረጉለት ነው እንደዚህ እንዲያደርግ እየላኩለት ነው የሚሰድቧት አይደለ እንዴ? ስለሚፈልገው ነው። ችግር የለውም። የፈለገውን አድርጓል። የፈለገውንም ተጠቅሞባታል። ይጠቀምባት፣ ችግር የለውም። ሰው ለወደደው ብዙ ያደርጋል። በብልጠት ስለሆነ ነው እንጂ። ስለዚህ እዚህ ነገር ላይ ተነጋገሩ። እኔ አሁን ትንሽ ልረጋጋ፣ እዚሁ ቁጭ ልበልና አረጋኝ እንት በይ ተረጋጊ። ነው እኔ ምንም አልሆንኩም እኮ ምን እኔ ራሴን አልጣልኩኝ። ይሄን ያህል ያው እኮ አልኩሽ አትጨናነቂ። ገባለሁ፣ የሆነ ሰው ይግባና መሀል ላይ ገባለሁ። እኔ የምናገራለሁ። ግን ልክ ነሽ። ሰላም፣ እንዴት ናችሁ? ትክክለኛው ነገር ላይ ስላልሆናችሁ ነው። ትክክለኛው ነገር ላይ ማለት አሁን የገባ የሚፈለገው ሰው ስለሄደ እናንተ መገደድ አትችሉም። ብዙ አስመሳይ ስላለ፣ ስለዚህ ምንም ችግር የለውም። ሴት ናችሁ፣ በሴት ታገኙታላችሁ። ከዚህም በፊት ስትከራከሩበት ነበር። ዛሬ ነው የመከራከሪያው ጊዜ። ግልጽ አድርገሽ አውሪ። እኔ ከአንቺ ጋር አይደለም ማውራው፣ ዛሬ ነው የመከራከሪያው ጊዜ። አረገን እየጠርግ ይበል። ምን ሆናችሁ ነው እንዴ? የረከሰ ሲሄድ የከበረ ይመጣል እኮ እንዴ። እሱ ብቻ ነው እንዴ ወንድ ያለው እንዴ? እኔ ስለሱ አይደለም የምትከራከረው። ሴት ልጅ ዛሬ ነው የተጎዳችው። ሪልም ይሁን እንደ ዛሬ ተሰምቶኝ አያውቅም። የሆነ ስብር የሚያደርግ አይነት ስሜት ነው የተሰማኝ። ሁላችንም እኔ ለእሱም እኔ ዛሬ እምላት ነገር ቢኖር በጣም ነው ልብ የተነካው። ድራማ ከሆነ ይሄ በጣም የእሷን እንባ የሚያሳይ ድራማ እኛ አንፈልግም። የእሷን አቋሟን እንደዚህ በራሷ ላይ እንደዚህ ብላ ራሷን ወደ ሌላ ዲፔንድ ሆና ያረገችውን ደካማ ጎኗን የሚያሳይ ድራማ እኔ አልፈልግም። እውነቴን ነው። ለማስተማርም ቢሆን የእሷን ጠንካራ ጎን የሚያሳይና እንደዚህ እንባዋን እያፈሰሰች የምትመጣበትን ድራማ በቃ ይሄ ምንም ልብ ሰባሪ ነው እንጂ ድራማ አይደለም። ግን ማንኛውም ሴቶች እህቶቻችንም ሆነ ልጆቻችን ስትሮንግ ሆነ ወንድ ቢሄድ ወንድ ይመጣል። በቃ ወንድ ቢሄድ ወንድ ይመጣል። ይሄም ሳይገባት ቀርቶ አይደለም፣ ግን ለፍቅር የከፈለችበት ዋጋ ስለሆነ ብዙ መከራ ያየችበት ፍቅር ስለሆነ ብዙ ፈተና ያየችበት ብዙ የተሰደበችበት ብዙ የተፈተነችበት መከራ ስለሆነ ፍቅር ስለሆነ አንድ ዝም ብለሽ በትነሽ መሄድ ይከብዳል። እና እኔ ምንድነው እኔ በዚህ መሀል
ያየሁት ነገር ምንድነው የብሩኬንም መለሳለስ አይቼዋለሁ እና የሆነ የመደንገጥም ነገር አይቻለሁ እሱ ላይ። ለምንድን ነው አቢዩዝ የሚያደርጓት ሴቶች አቢዩዝ ለሚያደርጋት ሴቶች ምን ትያለሽ? እነሱ ደግሞ ይሄ እነሱ መሰለሽ ይሄ አሻንጉሊት እንደ አሻንጉሊት ነው የምቆጥረው። ለምን መሰለሽ ሰው ይሄንንማ እንደ ቀላል እንዳትቆጥሪው። ለምን መሰለሽ አሁን አንቺ እያወራሽ ያለሽ ኖ ዝም በይኝ ዜሮ እኔ እወጣልሻለሁ። እግዚአብሔር ትናገራለች። እሺ ገኒ ተናደደች። አስገቢያት። እሺ ወይ ፈተና አሁን ለመሰለሽ አሁን እሷን አቢዩዝ ማድረግ ማንኛውም ሰው ወንድም አቢዩዝ መደረግ የለበትም፣ ሴትም አቢዩዝ መደረግ የለበትም በምንም። አይዲያውን ከፈለግሽ አንቺ የእነሱን አሁን እኔ አንቺን ሳንቋሽሽሽ ራሴን ነው ማንቋሽሸው። አንቺን ከሌ እንደዚህ ያንቺ እኔ መሞገት የምችለው ሀሳብሽን ነው። ማንኛውንም ሰው የምንሞግተው የሰውየውን አስተሳሰቡን የእሱን አቲቲዩድ መቀየር መቻል ነው። ይሄ ደካማ ጎን ስለሆነ አንዳንዴ ምንድነው በምናየው ነገር ብቻ የምንወሰን ከሆነ ይሄ ምንም ከእውቀት ርቀናል። ጋፖቻችንን ነው የምናሳየው። እና አሁን ብዙ እኔ የማልደግፈው ምንድነው ይዘርዬ ሁላችሁም እንድትረዱኝ ይሄ ፎቶ እንደዚህ ምናምን ይሄ የእኛን ደካማ ጎን ነው የሚያንጸባርቀው። ሚዲያ ላይ ግን አሁን እኛ ይሄንን ቲም የወደድኩት ምንድነው የሀሳብ ፍጭት ስላለበት ነው። ለምን የፈለገ ሰው ቢሆን ማለት ነው ማንም ሰው ሴት ልጅ አቢዩዝ መደረግ የለባት። ምንም ደካማ አመለካከቷ እንኳን ማለት መረዳቷ እኔ ጋር ካልደረሰ ያንን ነገር እንዲደርስ ነው ማጎልበት ያለብን። ኃላፊነት አለብን ሁላችንም። ያንን ነገር እንዲደርስ ማጎልበት መቻል አለብን። ከዩዘርና እኔ መሀል ያለውን ጋፕ መድፈን አለብን፣ ማጥበብ ከተቻለ ዩዘርን እያበቃው እየሄድኩኝ ሚዲያውን እንድትለምደውና እንድትማረው አደርጋለሁ። አሁን ግን ምንድነው አንዳንድ ብዙዎቻችን እንቸኩላለን። ብዙ ይሄ አሁን የምታያቸው እሷን አቢዩዝ የሚያደርጉት ይሄ የእውቀት ጋፕ ነው እና አለመረዳት። ሴትነትን ደግሞ ሴት ልጅ ምን አይነት እንትን አለባት፣ ምን አይነት ጫና አለባት። ቤት ውስጥ ከቤት ጀምረሽ ስትነሺ ከትምህርት ቤት ከአስተዳደጋችን ከአወላለዳችን እኔ አሁን ለልጆች ያለኝ ሪስፖንስብል አለ፣ ባለቤት ያለበት ሪስፖንስብል አለ። እኔ ለልጄ ቅርብ ሆኜ እሷን በጣም ውስጧን ገብቼ ካላየኋት ነገ አላገኛትም ልጄ። እህቶቼንም እንደዛው ታናናሾቼ ካሉ ሁሉንም ሰው አጠገብ ያለው የሚሰራውንም አብሮኝ ሼር የሚያደርገኝን ሰው መረዳት መቻል አለብኝ። የእሱን ፊሊንግ ማወቅ መቻል አለብኝ። ፊሊንጉ ምንድን ነው ገና አይቼሽ መረዳት መቻል አለብኝ። አብሶ ሴት ልጅና ሴት ደግሞ ለመረዳዳት በጣም ቅርብ ነው። ምንድነው በእኛ ምንድነው ይሄ የሴት ምንድነው ይሄ እንትኑ ኮምፕሌክሱ ምንድነው ከበለጠችኝ እሷን ጠልፍ የምጥልበት እሷ ደግሞ ብዙ እውቅና ካገኘች ብዙ አቴንሽን ካገኘች ብዙ መድረኮችን መቆጣጠር ከቻለች ምንድነው ማድረገው የእሷን ስም እያጠለሸው ያንን ያገኘችውን ዝና እንትን ነው ማበላሸት ማጠልሸት ነው የኛ ደካማ ጎናችን ማለት ነው። ግን ይሄ አሁን ሚዲያው የፈጠረልን መድረክ ስለሆነ ሌሎች እህቶቻችንም አሁን ሁሉም የምትሰሙኝም ምንድነው መሆን ያለበት ማንኛውም ሴት እንቁ ናት። ሴት ልጅ ወንድ መጥፎ ነው እያልኩ አይደለም፣ ኔጌቲቭ እንዳትል። ግን ሴቶች ራሳችንን እንደ እንቁ እና ወርቅ የተለያየ ነው አይደለ? እንቁ ማለት እንደ ዳይመንድ ነው። በቃ ለራሷ የምትሰጠውን ቦታ ለወንድ ልጅ 100% ከሰጠውኝ እኔ ለራሴ 105% ነው የምሰጠው፣ እጨምራለሁ ለራሴ ማለት። የትኛውን መድረክ ላይ ስቆም እኔ እበልጣለሁ ብዬ ነው የምቆመው። ማንኛውንም በራስ መተማመን እንደዚህ እንዲጨምር ሁላችንም እህቶቼ ጓደኞች እኔ ባሽ ልትሆኑ ትችላለን፣ በእድሜም ልንቀራረብ እንችላለን፣ የልጆች እናት ስላላችሁ ሁላችንም በዛ ዌይ ነው መሄድ ያለብን። እና ሀይሚን የሚሰድቧትን እውነት ለመናገር እኔ ብዙ ለነሱም ቃላት የለኝም። እና ይሄ አለመረዳት እና በራስ አለመተማመን ነፋፊ ደግሞ እኩያም ስለሆነ በጣም ጥሩ ሀሳብ ስለፈለግኩት ነው ያንቺን ሀሳብ። ምክንያቱም በደንብ ታውቂዋለሽ ህጉንም ፐርሰናሊ የሆነ ደግሞ ሳይኮሎጂ የሆነውን ነገር ለዛ ነው እንትን ያልኩሽ። ቴንክ ዩ። ኦኬ እሺ ፋፊ የግብጽ ፋፊ ገንዬ ኩሩፋ ወጣች። አረ ገኒን አምጧት ትመጣለች። ግቢ ፋፊዬ ፍርዬ
ማውራት ካለባችሁ ትክክለኛውን ለማስመሰል ከሆነ እንደዛው ማስመሰል ይቻላል። ግን እውነተኛ ተቆርቋሪ እውነት ለሴት ልጅ የሴት ልጅ ህመም ያመኛል ካላችሁ ደግሞ እንቅጭ እንቅጩን መናገር ነው። የሚከፍላችሁ ሰው የለም። ሁሌ ስናገር እንደሱ እንድታደርግኝ አንቺን እንደማከብርሽ ሁሉ እንድታከብሪ ይፈልጋል። ግን ያወራኝ ስለነበረ ነው። እቺ ልጅ ደግሞ በስነስርዓት ወታ ነገረቻችሁ አይደለ እንዴ? የቻለችውን ነገረቻችሁ። ምን እየሆነች እንዳለ ነገረቻችሁ። ከዚህ በላይ ይሄንንም ንገሪ ውጪና ሁሉን ነገር ለምን አትናገሪም ስለተባለች ነው አይደል? ስላልናትም ነው ብለናታል አይደል? ይሄንን ነገር ብለናታል። ስለዚህ ስለሌላው ነገር ማውራት ሳይሆን ስለ ሴትነት አውሩ። ለምን ብትሉ ብዙ ጊዜ እቺ ልጅ የምትገፋው በሴቶች ነው። ሴቶች ናቸው አቢዩዝ የሚያደርጓት። ያንን ደግሞ ወጥቶ ሊናገርላት አልቻለም። ቢኮዝ እሱ ከእሷ ይበልጥ እነሱን ስለሚያከብር ጥቅሙን ስለሚያስቀድም ጥቅሙን ማስቀደሙን ደግሞ አሳይቶናል፣ ግልጽ አድርጎ ምንም መደባበቅ በሌለው መንገድ ማለት ነው። ማን እንደሚቀደም አሳይቶናል፣ እሷም ነግረዋለች። ይሄ ደግሞ ምንም ችግር የለውም። ጥቅሙን ቢያስቀድም ደግሞ ያለ ነው። ተጠቅሞባት እንደ ሸንኮራ እንደ ጣላት ይገባናል እኛ። እኔም ደግሞ ይሄ እንዳይመጣ ነበረ ከዚህም በፊት ስከራከርም ስናገርም የነበረው። መንገድ ይስታል ጥሩ አይደለም ስል የነበረው ስንሰደብ ስንዘቀዘቅ ሲሰድቡን የነበረው ይሄ ነገር እንዳይመጣ ተዉ። ስራም ቢሆን በወቅቱ ብንቀጨው ይሻላል እየመከርን እየተናገርን እሷንም ገፋፍተን ያስገባናት እኛ ነን። ተይ ተመለሺ፣ ተቀበዩ፣ ተይ አብረሹኝ፣ አብራችሁ ስለምታምሩ አብራችሁ ስለምንወዳችሁ። ቢኮዝ ሰው ነው መጥፎ ነገር ውስጥ የሚከተው። ይቺ ልጅ ደግሞ ገና የ19 ዓመት ልጅ ናት። ይህን ያህል ስር ሰዳ የምትችለው ነገር የላትም። ብዙ ጊዜ ቻይ ቢኮዝ ያመጣነውም እኛ ነን፣ ሁኑም ያልናቸው እኛ ነን፣ ምንለያያቸውም እኛ ነን። ሁሉን ነገር ለነሱ ጫና የምንሆነው ለልጅቷ እኛ ነን። ገባሽ? ይቺ ልጅ ናት እንደ ወንድ አትቋቋመውም። ገባሽ? አሁን ትላንትና እኔ አልገባውም። ያልገባውበት ምክንያት ይኖረኛል። እናት ራሷ ምን ያህል ልዩነት እንዳላት ነው ያየሁበት በትላንትናው ራሱ። እውነት እናት ከሆኑ ሁለቱንም በአንድ አይን ነው ማየት የነበረባቸው። ገባሽ? ሲጠቀሙባት ኖረው እነሱም ሲበቃቸው እንደ ተዋት ነው እኔ ያየሁት በትላንትናው ዕለት። ችግር የለውም፣ ሁሉም የእጁን ያገኘዋል። ይህ አይደለም። ነገር ግን አሁን ስትናገሩ በስነ ስርዓት ሴት ልጅ እንዳትጎዳ። ሴት ልጅ ከዚህ በኋላ ሌሎቹም ሴቶች እንደዚህ ጫና እየተፈጠረባቸው እንደዚህ የሆኑ አቢዩዝ እያደረጉ ቡሊን እያደረጓቸው እንደዚህ መሆን የለባቸውም። ይቺ ልጅ ደግሞ ሆነም አልሆነም ተናግራለች ወጥታ። ከበፊቱም የምለው ነው ስራ ነው ብለው አላሉንም። ስለዚህ ስራ አይደለም። ስራ ቢሆን ዛሬ ወጥታ አትናገርም። ፍቅር ስለሌለህ ነው ትላንትና መጥቼ ተቀበለኝ ከነስተትህ ብዬ ብልክ ፍቅር ስለሌለብህ አልተቀበልከኝም። ብትፈልግ ኖሮ ትቀበለኝ ነበር።